ድግፍ አርገሽ ሳይኖርሽ እንዳኖርሽኝ ሆኜን እንድኖር ባንቺው አልሽ እንዳልታይ እቅፍ ድግፍ አርገሽ እንዳኖርሽኝ በናደደችበት ፍጥነት አትጓዝም። ብዙ ጊዜ ከጀርባችን የሚታየው ብርሃን በስተጀርባ ትልቅ የድካምና የጸሎት ጥቁር መጋረጃ አለ። በዛሬው ታሪካችን ውስጥ የምንመለከታቸው ሁለት ወጣቶች የቤተልሔምና የሀብታሙ የፍቅር ህይወትና ከዛም በላይ ድንቅ የሚለው ደግሞ የሁለቱ እናቶቻቸው ታሪክ የብዙዎችን ልብ እየነካ የሚገኝ ነው። ይህ ታሪክ ምንድነው? የቤተልሔም እናት የዕለት ጉርሷን ለማግኘት እንዲሁም ልጆቿን ለማኖር ለማስተማር ጠላ እየሸጠች እና የዕለት ከዕለት ውጣ ውረዶችን ያላቸውን ከባድ የቀን ስራዎችን እየሰራች ልጆቿን እያሳደገች የምትገኝ እናት ስትሆን፣ በሌላ በኩል ደግሞ የሀብታሙ እናት ከዚህ ለየት ያለ ህይወት አልነበራትም። ቤተሰቧን ለመደገፍ ልጇን ለማስተማር ለማሳደግ ስትል እጅግ ከባድ የሆነ የወዛደር ስራን እየሰራች ላብ አፍስሳ ጠንክራ እየሰራች የምትገኝ እናት ናት። እንግዲህ የዚህ ውድ የቤተልሔምና የሀብታሙ እናቶች የህይወታቸው መመሳሰል በጣም የሚደንቅና የሚያስገርም ነው። እንግዲህ እነዚህ ሁለቱ እናቶች በጣም ከቤተልሔምና ከሀብታሙ የፍቅር ህይወት ጋር ይመሳሰላል የሚለው ነው። ሰላም ጤና ይስጥልን ውድና እየተከበራችሁ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የመጣ ነው ማህበራዊ ሚዲያን ያናወጠ የብዙዎችን ልብ የነካና እጅግ ጥልቅ ትምህርት ሰጪ የሆነ እውነተኛ የፍቅርና የህይወት ምስክርነት ነው። በህይወታችን ውስጥ ስህተት የማይሰራ ማንም የለም። ፍቅርንስ ከፈተናና ከውድቀት ጠብቆ ማቆየት የሚቻለው እንዴት ነው? ዛሬ በዚህ ቪዲዮ ከሁለቱ ልጆችና ከቤተሰቦቻቸው ታሪክ የምንማረው ትልቅ ትምህርት አብረን እንቃኛለን። አብራችሁን ቆዩ። እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች በሰሞኑ እጅግ መነጋገሪያ የሆነው የሁለቱ የሀብታሙና የቤተልሔም የፍቅር ታሪክ የሁላችንም እንባ ያስመጣ ልባችን ሰጠን የሰማነው የፍቅር ታሪክ ነው። በእውነት በጣም የሚገርም ነው። እንግዲህ በመጀመሪያ ደረጃ ለታላቅ ሰው ወይም ደግሞ ለታላቅ ስላለው ትልቅና ክብር እውቅና መስጠት ይገባል። ሴት ልጅ በተፈጥሮዋና በወለደችበት ወቅት የትዳር አጋሯ ወይም ፍቅረኛዋ አጠገብ መሆኑ አንዱ ሌላውን መደገፍ ምን ያህል ጥንካሬ እንደሚሰጥ ማንም የሚከብደው አይደለም። ነገር ግን በወቅቱ በነበሩት አስቸጋሪ ሁኔታዎችና በሁኔታዎች አለመመቻቸት ምክንያት ነገሮች ከቁጥጥር ውጭ ሲሆኑ ያን ሁሉ መሃል ፈተናን ብቻ ተቋቁመው እዚህ መድረስ የሴት ልጅ እውነተኛ ጥንካሬና የጽናት ታላቅነት የሚታይበት አጋጣሚ ነው። ስህተት፣ ጸጸት፣ የይቅርታ ዋጋ። በዚህ ግንኙነት ውስጥ እንደምናየው ፍቅረኛሞች ወይም ባልና ሚስት ሙሉ ፍቅር በሚያደርጉበት ዘመን ለልጆቻቸውና ለቤተሰብ ሲባል ይቅርታ ማድረግ ምን ያህል ታላቅ ልብ እንደሚያስፈልግና በውስጡ ምን ያህል ሰላም እንዳለ ማየት ይቻላል። እውነተኛ ፍቅር ማለት ይህ ነው። አንዳንዶች ይቅርታ ማድረግ አልነበረባትም የሚል ሐሳብ ሊያነሱ ይችላሉ። ነገር ግን ይቅርታ ማድረግ የድክመት ሳይሆን የጥንካሬ፣ የይቅርታና ለአንድነትና ለእውነተኛ ፍቅር የሚከፈል ድፍረት የተሞላበት መስዋዕት ነው። አንዳንዴ በህይወት ጎዳና ላይ ከፍ ያለ ዋጋ ከፍሎ ስህተትን አምኖ መመለስ እና ይቅርታ መጠየቅ የቤተሰብን ሰላም ለማጽናት ሲባል ከራስ አልፎ ለወደፊቱ ትውልድ መቆም ትልቁ የድል ማለት ነው። ዛሬ ላይ የወሰደው ውሳኔ እጅግ ልብ የሚነካና የሚደንቅ ነው። በሁለቱም መካከል ያለው እውነተኛ ፍቅር ይህንን ፈተና ይበልጥ አጠንክሮታል። አብረው ጠንክረው በመስራት ለልጆቻቸው የተሻለ ፍቅር በመስጠት ህይወታቸውን በደስታና በሰላም እንደሚቀጥሉ ሙሉ እምነት አለን። እውነተኛ ፍቅርና ንጹህ ልብ ላላቸው ሁሉ ይቅርታ፣ ሰላም ሁልጊዜም ያሸንፋል።
አሁን በአሁኑ ደረጃ በእውነት እነዚህ ማንም ያላለቀሰ የለም። ማንም ካለፈው ህይወቱ ያስተምራል ብዬ አስባለሁ። በእውነት ነው የምላችሁ ውድና የተከበራችሁ የቻናሌ ቤተሰቦች፣ ከዚህ ታሪክ እንግዲህ በዚህ ሁላችንም ባንሆንም አብዛኛው ሰው እርግጠኛ ነኝ በዚህ ህይወት ያለፈ ሰው አለ። እንግዲህ ይህ የሁለታቸው ጥንዶች ምክንያቱም አንዳንዴ አሁን እሷ በዛን ታይም ልጇ መውለዷ ዛሬ እዚህ እንድትደርስ አድርጓታል ማለት ነው። ዛሬ ያነ ያሳለፈችው መከራና ስቃይ ዛሬ ላይ እዚህ እንድትደርስ አድርጓታል ማለት ነው። አንዳንዴ ነገሮች ለበጎ ነው የሚባለው በእውነት በእነዚህ የፍቅረኛሞች ታሪክ ውስጥ ትልቅ ትምህርት አለው ማለት ነው። አንዳንዴ ማልፉ የሚመስሉ መከራዎች በህይወታችን ይፈጠራሉ። በህይወታችን ይሄማ ጨለማ ነው መቼ ነው የሚነጋው? ኢቭን እንኳን አሁን ላይ ራሱ በጨለማ ህይወት ምንኖር መስሎ የሚታየን ብዙ ሰዎች አሉን። ግን አንድ ቀን መንጋቱ አይቀርም። አሁን እነዚህ የሀብታሙና የቤተልሔም የፍቅር ታሪክ በእውነት በጣም እሷም በጣም ልበ ቅናት በጣም ሁሉም ነገር ከልቧ ነው። በቃ እንደውም ብዙ ኮሜንቶች እያየው ነበረ። ስስቅም ስታለቅስም ከልቧ ነው ይባላል። አንዳንዴ አስመስለን የምናደርገው ነገርና ከልባችን የሚሆነው ነገር በጣም የሚለይ ነው። ስለዚህ እሱም ቢሆን እንግዲህ በጣም እኔ ግን በቃ ምንም ቢሆን ሴት ናትና በቃ በጣም ተጎጁ ሴት ናት። ምንም ቢቸግር በቃ በዚህ ህይወት ያላችሁ ሰዎች በሙሉ እንደው እንድታዳምጡት የምፈልገው ነገር በዚህ ህይወት የምትኖሩ ሰዎች ካላችሁ ገንዘብ ሰላምና ፍቅር ሲኖር ነው የሚመጣው ገንዘብ ማለት ነው። ስለዚህ ከምንም በላይ ሁሉም ነገር ለበጎ ነው ብላችሁ በይቅርታ ሁሉን ነገር አልፋችሁ አንድ ላይ ሆኖ ልጅን ማሳደግ ትልቅ ጥበብና ጥንካሬ ነው እና ከነዚህ ጥንዶች በጣም ትልቅ ትምህርት እንደምታገኙ ተስፋ አደርጋለሁ። በጣም የሚገርመው ደግሞ የሁለታቸው ህይወት ከፋሚሊ ጀምሮ በጣም የሚመሳሰል ነው። ምክንያቱም የቤተልሔም እናት እንደተነጋገርነው ከአሁን በፊትም እንደነገርኳችሁ በጣም ጠላ እየሸጠችና የቀን ስራ እየሰራች ነው። እናትና አባቷ የቤተልሔም እናትና አባት ተለያይተዋል። እንዲሁም ደግሞ የሀብታሙ እናትና አባት ተለያይተው እናታቸው ናት ያሳደገቻቸው። ይህ ትራሆማ እንግዲህ በቤተልሔምና በሀብታሙ የእናትና አባት ፍቅር አግኝቶ አለማደግ ምን ያክል ከጀርባ የሆነ ነገር እንዳለ በእነሱ ላይ ትራውማ ሆኖ አለመቅረቱ ራሱ በጣም ትልቅነት ነው። ይህ ነገር እንግዲህ ድጋሚ በእነሱ ህይወት ላይ ሲጨመር በጣም ምን ያክል ተስፋ አለመስቆረጥ ነው በእውነት። ስለዚህ አንዳንዴ ነገሮች ሁሉ ለበጎ ነው የምንለውን ወይም ነገሮች ሁሉ ለበጎ ነው የሚለውን ነገር በደንብ መረዳትና ማገናዘብ ግድ ይላል ማለት ነው። አንዳንዴ ማልፉ የሚመስሉ ያልፋሉ፣ የጨለሙ የሚመስሉ ደግሞ አንድ ቀን ብርሃን ይመጣል። ተስፋ ለመቁረጥ ማለት ነው እና እያንዳንዷ ችግር ስትፈጠር ደግሞ ለበጎ እንደሆነና ነገ ላይ እቺ ምናልፋት ወይም ደግሞ አልቅሰን ምናሳልፋት ነገር ነገ ላይ ከትልቅ ደረጃ እንደምታደርሰን ማመን ያስፈልጋል። ከዚህ እንግዲህ በፈጣሪ በሁላችንም የተለያየ እምነት ቢኖርንም በእምነታችን መጸለይ ያስፈልጋል ማለት ነው እና ሁሉም ነገር ለበጎ አድርግልኝ ብሎ መጸለይ ትልቅ ዋጋ የሚያሰጥ ነው ማለት ነው። እንግዲህ በጣም የሚገርመው ነገር ደግሞ እንግዲህ ሁለቱ በጣም እንግዲህ በልጆቻቸው ወይም ደግሞ ከዚህም በላይ ወልደው በፍቅር አብረው እንዲኖሩ ከልብ እንመኛለን። አንዳንዴ በጣም የሚገርመው ደግሞ የአንዳንድ አስተሳሰብ ማለት ነው። አንዳንዴ እንዲህ ባይኖረው እንደዚህ አትለውም፣ እንዲህ ቢሆን እንደዚህ አይደረግም የሚባል የተለያዩ ኮሜንቶችን ስናነብ ነበር። ይህ ግን አግባብ አይደለም። እባካችሁ እንደዚህ አታድርጉ። መልካም ነገር እንመኝ። ምንም ባናደርግ እንኳን መልካም ነገር መመኘት ደስታን ይሰጣል እንጂ ሌላ ምንም እንትን የለውም። ግን በቃ አንዳንዴ በጣም የወረደ ኮሜንት መጻፍ ሳይጻፍ መተውም ይችላል። በዚህ አጋጣሚ ደግሞ በጣም የማደንቀው ሰይፉ ኢቢኤስ በእውነት እሱም ለልጆቹ በቃ ይኑር የፍቅር አባት፣ የኢትዮጵያ አባት፣ የዓለም አባት ነው። በቃ ካሁን በፊት ይሄ ብቻ አይደለም። ካሁን በፊት ብዙ ሰዎችን እያቀረበ አባት እየሆነ አለውላችሁ እያለ ከፈጣሪ በታች የብዙ ህይወት ሊያጠፉ የፈለጉትን በሙሉ ህይወት እንድትኖር
ህይወት እንደገና እንዲጀምሩ የሚያደርግ አባት ነውና በእውነት እኔ እሱን ይሄ ነው ብዬ መግለጽ አልችልም። ሰይፉ ፈንታሁን በጣም ሁሌም ነው የምከታተለውና በጣም ምርጥ ከምላቸው ሰዎች አንደኛ ነው። አንተም እድሜና ጤና ይስጥህ። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬው ታሪክ ምን አስተማራችሁ? በጉዳይ ላይ ያላችሁን ሐሳብ ከታች ባለው የአስተያየት መስጫ ወይም ደግሞ ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜም አዳዲስ መረጃዎችን ለማግኘት የደወል ምልክቱን አጥቁሩ። እውነተኛ ፍቅርና ንጹህ ልብ ላላችሁ ሁሉ ይቅርታና ሰላም ሁልጊዜም ያሸንፋል። ለታላቅና ለሁለቱ ፍቅረኛሞች መልካም የቤተሰብ ህይወትን እንመኛለን። በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም ያድርገው። የእናንተም ሰላምና ፍቅር ይብዛላችሁ። ቻው። ሳይኖርሽ እንዳኖርሽኝ በፍቅርሽ እንዳቆምሽኝ ሆኜን እንድኖር ባንቺው ሳይኖርሽ እንዳኖርሽኝ እቅታይ ሳይኖርሽ እንዳኖርሽ እቅታይ ሳይኖርሽ እንዳኖርሽ ሆኜን እንድኖር ባንቺው